ሰላም ቤተሰብ እንዴት ቆያችሁ? ይሄን ቪዲዮ እስከመጨረሻው ካያችሁ ልታስተካክሉት የምትችሉ ነገር ማለት ነው። የዚህ ቪዲዮ አላማ ምንድነው? በተለይ ይሄ አማርኛ የአፍ መፍቻ ቋንቋች ያልሆኑ አራተኛ ፊደልና አንደኛ ፊደል የሚመሳሰልባችሁ፣ አምስተኛ ፊደልና ሶስተኛ ፊደል የሚመሳሰልባችሁ፣ እንዲሁም ስድስተኛ ፊደልና ይሄ ሁለተኛ ፊደል የሚመሳሰልባችሁ ተማሪዎች ማለት ነው። ለምሳሌ አራተኛ ፊደል ዳ አልን ብላችሁ ደ የምትሉ፣ ላ አልን ብላችሁ ለ የምትሉ ይሄ ነገር በጣም በዚህ ቪዲዮ ታስተካክላላችሁ። ይሄን ቪዲዮ እስከመጨረሻው ብታዩት ማለት ነው። እንዴት ነው የምናደርገው? ይሄና አቡጊዳ ፊደል ያው ይሄ ሀሁ ሳይሆን አቡጊዳ ነው። ምክንያቱም ትንሽ አቡጊዳ ኦርደሩ ዝብርቅርቅ ያለ ነው። ምክንያቱም አሁን እዚህ ጋር ለምሳሌ ወን ስታዩት እዚህ ጋር ወደዚህ ዲያጎናል የተጻፈ ነውና ትንሽ ግልብጥ ያለ ስለሆነ በዚህ ሁሌ ብትለማመዱ ማለት ነው አእምሯችሁ ጠንካራ ይሆናል። ከፊደሎች ጋር በጣም ተግባባላችሁ። እዚህ ጋር የምታገኙት እውቀት ማለት ነው ማይረሳ ነው የሚሆነው። ምክንያቱም ሀሁ ሂ ሃሄ ሆ ስትሉ በድምጽ አእምሯችሁ ይሸመድደውና ከዛ በኋላ ፊደሉን አእምሯችሁ መመዝገብ ያቆማል። ይሄ ግን ፊደሉን ካላወቃችሁት መጥራት አትችሉም ማለት ነው። ስለዚህ በጣም ይጠቅማችኋል። አሁን ይሄንን በይሄ አቡጊዳ ፊደልን ወደታች ነው የምናነበው። ከመጀመሪያው ከመጨረሻው ወደታች እናነባለን ማለት ነው። ስለዚህ እናንተ ይህን ተከታተሉ። በተጨማሪም አስተማሪ ተመድቦላችሁ ኦንላይን መማር የምትፈልጉ ተማሪዎች ለምንድን ነው የማትደውሉት? እንደ ጓደኞቻችሁ በጣም ብዙ ልጆች እየተማሩ ስር ጊዜ እየተቀየሩ ህይወታቸውን ያስተካከሉ ነው። እናንተም ቢሆን ዛሬም አሁንም ጊዜ ያላችሁ አማራጭ ያላችሁ መወሰን ትችላላችሁ። እዚህ ጋር ከታች የሚታየውን ስልክ ቁጥር ስልክ ቁጥሩን ሴቭ በማድረግ ኢሞ ላይ ወይም ቴሌግራም ላይ ሄዳችሁ ሰርች ታደርጋላችሁ። ከፈለጋችሁ በዋትስአፕ መደወል ትችላላችሁ ማለት ነው በቀላሉ። እኔን ካገኛችሁኝ በኋላ ደግሞ አስተማሪ ያው እኔ ስለሆንኩኝ እኔ አስተምራችኋለሁ በሚመቻችሁ ሰዓት፣ በየትኛውም ሰዓት ቀን ማታ ሊሆን ይችላል። በየቀኑ ለአንድ ሰዓት ነው የምትማሩት። ቀጥታ ተደውለን ትምህርታችሁን መጀመር ትችላላችሁ። በአጭር ጊዜ መጻፍ ማንበብ የምትፈልጉትን ሂሳብ፣ እንግሊዘኛ፣ አማርኛ የምትፈልጉትን ትምህርት በአጭር ጊዜ መጨረስ ትችላላችሁ ማለት ነው። ምክንያቱም እኛ የአጭር ጊዜ ስልጠና ነው የምንሰጠው። ይሄ ትምህርት አይባልም ስልጠና ነው የሚባለው። ለዚህ ያው መደወላችሁ እንዳትረሱ ማለት ነው። አሁን ወደ ትምህርቱ እንሄዳለን። ይሄ ያው ለምሳሌ አ ካልኩኝ እቺ ሁለተኛው እንግሊዘኛ ነው። ኤ እዚህ ጋር በ ካልኩኝ እዚህ ጋር ያው በእንግሊዘኛ ሲጻፍ ነው። እንግሊዘኛውን አልፈዋለሁ። አሁን የማነበው አማርኛውን ነው። እሺ አ በ ገ ደ ሀ ወ ዘ ዠ ሀ ጠ ጨ የ ከ ሀ ለ መ ነ ኘ ሰ ሸ አ ፈ ጸ ቀ ረ ሰ ተ ቸ ሀ ጰ ጸ ፐ ጀ የመጀመሪያ ፊደሎች ይሄን ይመስላሉ። በመቀጠል ደግሞ ወደ ሁለተኛ ፊደሎች እንሄዳለን። አሁንም እስከ መጨረሻው ተከታተሉ። ቡ ጉ ዱ ሁ ው ዙ ዡ ሁ ጡ ጩ ዩ ኩ ሁ ሉ ሙ ኑ ኙ ሱ ሹ ኡ ፉ ጹ ቁ ሩ ሱ
ቹ ቱ ቹ ሁ ፑ ጹ ፉ ጁ ኡ ኡ። ወደ ሶስተኛ ፊደሎች እንሄዳለን ማለት ነው። ሶስተኛ ፊደሎች ጊ ብለን እንጀምራለን። ጊ ዲ ሂ ዊ ዚ ዢ ሂ ጢ ጪ ይ ኪ ሂ ሊ ሚ ኒ ኚ ሲ ሺ ኢ ፊ ጺ ቂ ሪ ሲ ቲ ቺ ሂ ጲ ጺ ፒ ጂ ኢ ቢ ቢ። እሺ እንቀጥላለን። ወደ አራተኛ ፊደሎች ገብተናል። ዳ ሀ ዋ ዛ ዣ ሀ ጣ ጫ ያ ካ ሀ ላ ማ ና ኛ ሳ ሻ አ ፋ ጻ ቃ ራ ሳ ታ ቻ ሀ ጳ ጻ ፓ ጃ አ ባ ጋ ጋ። እሺ አሁን ደግሞ ወደ አምስተኛ ፊደል ደርሰናል። ሄ ዌ ዜ ዤ ሄ ጤ ጬ ዬ ኬ ሄ ሌ ሜ ኔ ኜ ሴ ሼ ኤ ፌ ጼ ቄ ሬ ሴ ቴ ቼ ሄ ጴ ጼ ፒ ጄ ኤ ቤ ጌ ዴ ዴ። በጣም አሪፍ። ይህን ይመስላል። አሁን ደግሞ ወደ ስድስተኛ ፊደል ው ዝ ዥ ህ ጥ ጭ ይ ክ
ል ም ን ኒ ስ ሽ እ ፍ ጽ ቅ ር ስ ት ች ህ ጵ ጽ ፕ ጂ እ ብ ግ ድ ህ ዞ ዦ ሆ ጦ ጮ ዮ ኮ ሆ ሎ ሞ ኖ ኞ ሶ ሾ ኦ ፎ ጾ ቆ ሮ ሶ ቶ ቾ ኖ ጶ ጾ ፖ ጆ ኦ ቦ ጎ ዶ ሆ ዎ። ተመልካቾቻችን ይህንን ይመስል ነበረ። እናንተ ደግሞ ይህንን ቪዲዮ ደጋግማችሁ በማየት በመለማመድ እስክሪብቶና ወረቀት ላይም እንደዚህ እየጻፋችሁ በመለማመድ እንደዚህ የሚመሳሰሉባቸውን ድምጾች በተለይ ለማስተካከል ለመለማመድ ከፈለጋችሁ በቃ ግዴታ ወደታች እንደዚህ ማንበብ አለባችሁ ማለት ነው። ይህንን ነገር ደጋግማችሁ ሞክሩት። በጣም ይጠቅማችኋል፣ ለውጥ ያመጣል። ምክንያቱም እኔ ከማስተምራቸው ቢያንስ ከግማሽ በላይ በአጭር ጊዜ የሚቀየሩት ፊደሎችን ወደታች እንደዚህ ሲያነቡ የሚለማመድ የሚመሳሰልባቸው ፊደሎች እነሱ በቃ እኔ አሁን ሶስተኛ ፊደሉን ወደታች ሲነበብ አራተኛ ፊደል ወደታች ሲነበብ አእምሯቸው ራሱ ይለምዳል። ከዛ በኋላ ያው የአራተኛውን ከሁለተኛው የአራተኛውን ከአንደኛው ጋር የማመሳሰል ነገሩ እየቀነሰ ብሎም እየጠፋ ይሄዳል ማለት ነው። ስለዚህ ይሄ ነገር በጣም ጠቃሚ ስለሆነ ከዚህ በፊት በሃሁ በሚለው በዛኛው የተሰራለ በአዊጊዳን ነው ወደታች ለማንበብ ይሄን ለመጀመሪያ ጊዜ ነው የተሰራው። ስለዚህ ይሄንን ካያችሁ በኋላ ድንገተኛው ካስፈለጋችሁ ድጋሚ መስራት እንችላለን። አለም ደግሞ ገብታችሁ ዩቲዩብ ላይ ከዚህ በፊት የለቀቁት ቪዲዮ ላይ እዛ ላይም ስላለ እዛ ላይ ፈልጋችሁ ለመጠቀም ሞክሩ። በተጨማሪም ደግሞ ኦንላይን መማር የምትፈልጉ ተማሪዎች ከኔ ጋር በስልክ ቁጥር ሴቭ አድርጋችሁ በቴሌግራም በዋትስአፕ ወይም በኢሞ በምትፈልጉት እኔን ደውላችሁ ማግኘት ትችላላችሁ። ባላችሁበት እንደዚሁ የኦንላይን ትምህርት ለመማር ማለት ነው። ይሄንን ይመስላል ትምህርቱ። ሰብስክራይብ፣ ኮሜንት፣ ሀሳብ አስተያየታችሁን በማስቀመጥ ሼር እንድታደርጉን ሀሳባችሁን እንጠይቃችኋለን። ይሄን ቪዲዮ ደግሞ ይጠቅማል ብላችሁ ይጠቀምበታል ብላችሁ ለምታስቡት ጓደኛ፣ ቤተሰብ፣ ዘመድ ሼር እንድታደርጉለት በትህትና ጠይቃለሁ ማለት ነው። ሰላም ሁሉ ከእናንተ ጋር ይብዛ። መልካም ጊዜ። በቀጣይ ቪዲዮ እስክንገናኝ